Sana! Anneciğim.
እንኳን እነሱ እንደሚለብሱት ያለሽ አባዬ ስትወጣ አያትም በቃ ትቀናባታለህ መሰለኝ። ተይው እባክሽ። እሱ ቀሚስ መለበስ ፈልጎ ነው። ይፈልጋል። የማይናገረው እንሂድ እባካችሁ። ያው እንግዲህ ለታላቅ ነው የሚሰጥ። የመጨረሻ ላደርግ ለልጄ ሳሳለሁ እንግዲህ ለሴት ልጅ አሁን አልሸወደም። ከምር አልሸወደም። ታውሰው ወይስ ይቅር አውሰው እኔ የምልህ አዶኒ ፋብሪካውን ሄጄ እኮ አይቼው ነበር። ያው ከ3 ወር በፊት እንደነበረው ነው። ምንም ለውጥ የለውም። ምን መሰለህ ጋሼ ከባንክ የተበደርነው ገንዘብ ሙሉ ማሽኑን ሊገዛልን አልቻለም። ለዛ ነው እና ምን ተሻለ? ያው ተጨማሪ ገንዘብ የምናገኝበትን መንገድ እያሰብኩ። በምን መልኩ የኔ ልጅ? ያው እንደምታውቀው ፋብሪካ ውስጥ ነው ገንዘባችንን ያፈሰስነው እና ፋብሪካው ስራ ካልጀመረ ኪሳራ ውስጥ ነው የምንገባው። እና ታዲያ ምን ይሻላል ትላለህ? ያው ቤቱን አስይዘን ከባንክ መበደር አለብን። የኔ ብቻ ውሳኔ ሳይሆን የልጆቹን ውሳኔ መሰማት አለበት። ከ2 ወር በኋላ ማሽኖቹ ገብተው ስራ መጀመር አለባቸው። እንደዚህ ደግሞ የማናረግ ከሆነ ተጨማሪ ኪሳራ ነው የሚደርስብን። ስለዚህ አንተ መወሰን አለብን። የእናታቸው ተተኪ ወራሾች ስለሆኑ ያለ እነሱ ፍቃድ መበደር መሸጥ ስለማይቻል ይኸውላችሁ በፍጥነት ማደግ አለብን። ሚሊዮነር መሆን አለብን። እንደውም ከዛ በላይ እንድንሆን እንፈልጋለሁ። ይሄ ወንድሜ እሱ እኮ የፈጣሪ ፍቃድ ነው። የፈጣሪ ፍቃድ ከሌለበት አይሆንም። ማንም ደግሞ ድሃ መሆን አይፈልግም። ሀብታምና ድሃ ተብሎ አልተፈጠረም። የዓለምን ሲስተም የሚያውቅ ሀብታም ይሆናል። የዓለምን ሲስተም የማያውቅ ደግሞ ሁልጊዜም ድሃ ነው። እኛ ደግሞ ኔትወርኩን በጣጥሰን ቢሊዮነር ነው መሆን ያለብን። ማንም እኮ የተሻለ ህይወት መኖር አይጠላም። ግን ያለብንን ዕዳ ሳትከፍል ተጨማሪ ዕዳ ውስጥ መግባት ይሄ ሚሊዮነር አያደርግም። ሮዚ በጣም እያናደድሽ ነው። ይሄ እንደውም ድህነትና የምትሉት በሽታ በጣም ነው የሚያስጠላኝ። አጠገቤ እንዲደርስም አልፈልግም። ሲጀመር ድህነት በሽታ አይደለም። እና ምንድን ነው? ደስታን የሚያጠፋ ሁሉ በሽታ ነው። በዚህ ምድር ላይ ደግሞ እንደ ድህነት ደስታን የሚያጠፋ ነገር የለም። ስለዚህ እሱም በሽታ ነው። እኔ ቤቱን አስዛችሁ እንድትበደሩ አልስማማም። እና ያ ሁሉ ንብረት ገደል ይግባ? ተስፋችን ይጨልም? እኔ እንደሱ አላልኩም።
ቆይ ምንድነው ሐሳብሽ? እስኪ ንገሪኝ። ባላምንበትም ተበደው እንደሱ ሲያለሽ ሽጋር ነይ ጨምሪ ጨምሪ። ራሄልዬ ምንድን ነው የሆንሽው? እፈልግሻለሁ ብለሽኝ ነበር፣ ግን የሆንሽውን ልትነግሪኝ አልቻልሽ። ሮዚ ያለሽኝ አንቺ ብቻ ነሽ፣ ከአንቺ ውጭ ማንም የለኝም። ታዲያ ለምንድን ነው የሆንሽውን የማትነግሪኝ? አባዬ በጣም እንደታመመ ደውለው ነግረውኝ ነበር። እኔ ራሄልዬ በጣም ነው የማዝነው። አይዞሽ እሺ? ሮዚ ግን ሆስፒታል አልጋ ይዞ ለመታከም 10,000 ብር ያስፈልጋል ተብለዋል። እውነት? ሮዚ በጣም ነው አመሰግናለሁ። በጣም አመሰግናለሁ ሮዚዬ። ትንሽ ብር ፈልጌ ነበር፣ ለዛ ነው የደወልኩት። ምን ያህል ፈለግሽ? 10,000 ብር። ለምን ጉዳይ? የጓደኛዬ አባት ታሞ ለዛ ነው ለሕክምና። 10,000 ብር የሌለው ጓደኛ እንኳን ያለሽ አይደለም? ምን አይነት ግንኙነት ነው? ግንኙነት አንተ ይመለች። እባክህ ችግር ውስጥ ነን አሉኝ። በእናትህ ቶሎ ላክልኝ። እሺ አሁን ልትሻለ በቃሽ። አባትሽ እንደሚሻላቸው ተስፋ አደርጋለሁ። አሚን። አምላኬ አመሰግናለሁ። ደረሰሽ? ይኸውልሽ ከዚህ በኋላ ግን እንደዚህ አይነት ሮሮ መስማት አልፈልግም። እሺ? እሺ በቃ ችግር ካለ እንደውላለን። እኔ አሁን የምፈልገው ቶሎ እንዲመጣልኝ ነው። ማሽኑ ገብቷል አይደል? በህጋዊ ማምጡት በህገ ወጥ ማምጡት ነው አይመለከተም። ብቻ ቶሎ አምጡልኝ ነው። ገብቷል? አዎ ቶሎ በለው። ቶሎ እፈልጋለሁ። በአስቸኳይ ቻው ቻው። ክርስቲያን ሁለቱ ነው።
ተነሳሽ እንዴ? እንዴት አዲስ ነው? انت كمان اسنكتها روزي انت تطيقش انت انا اسنكتش سنت ما تطيقكم بعد كام በጣም ደስ ብሎኛል روزي ደስ ተማነ በጣም ነው ደስ አደም እንጂ እንዲያስቆጥ ፍቅር ወይ ማረክስ ሽንተኛ ትንሽ ተጫውቼ በዚህ አባትሽ እንዴት ነው? በደንብ ተሻላቸው? ሄጄ እንኳን እንዳልጠይቃቸው ራቀ። ሁሌ እንደመረቀሽ ነው። እንዲሁም ይዘሻት ካልመጣሽ እያለኝ ነው። አንድ ቀንማ መሄዳችን አይቀርም። ሄሎ ፍቄ። ሄሎ ሮዚ። ሰላም ነው? አለሁልሽ። ፍቄ በጣም ይቅርታ። እሺ ትንሽ ጠብቀኝ። እሺ እጠብቅሻለሁ። ሰው ቀጥረሻል እንዴ? አይ ጓደኛዬ ነው። ሮዚ ድብቅ እየሆንሽ ነው። እሺ ድብቅነት እኮ አይደለም። በጣም ደስ ይላል። ብቻ እድለኛ መሆን አለበት አንቺን ስላገኘ። በእሺ ወሬውን ተይላውን ፈጠና አልብዛት ትችሽ ነው የሚሄድ። እሺ ሮዚ ሮዚ ምንድን ነው እሱ ዛሬ የሆንሽውን ለምን ደግሞ አትነግሪኝ? ሳላረግዝ አልቀርም። ምን ሳላረግዝ አልቀርም? በቃ የልጅነት ነው አይደል? መጣሽ?
ያቅሽም ካሁን ይወክዷል። ለጊዜው ግን አሳምናለሁ። የትኛው ቀሽም? ባልሽ ልበልሽ? ያስረገዘሽ ነው። ደግሞ ከካደ ግን ነቅልለታለሽ። ስለምንድን ነው የምታወሪው? ስለምንድን ነው የምታወሪው ትያለሽ እንዴ? ስለዛ ስለማይረባ አሸብር ተብዬው ነው እንዴ? ምን ያስቅሻል? አይልዱ ካሸብር እኮ አይደለም። ምን ጥሩ ልጅ ነው። በችግሬ ጊዜ ሊቸገርልኝ የሚመጣውን ነገር ሁሉ ከጎኔ ሊሆን ቃል ገብቶልኛል። የባሰ አታምጣ። ደግሞ እሱ ማን ነው? ፍቃዱ ይባላል። እወደዋለሁ። ልጁ በጣም አፈቅረዋለሁ። ከሱ ተለይቼ ለደቂቃ መኖር አልችልም። ወይኔ ጉዴ! ምንድን ነው የምሰማው? ቆይ ካሸብር ጋርስ? ካሸብር ጋር ቆይን ካቆመን። እሺ የት ነው የተዋወቃችሁት? ፍቄ ማለት ፍቅር ማለት ነው። እፈልግሃለሁ ብለህ ነበር። ስለምን ጉዳይ ነው የምትፈልገኝ? ፍሩዛን ታገባ ስለሆነ ሽማግሌ ነው። ቀኑ መቼ ነው? እውነትህን ነው? እኔ ፍሩዛን ታገባ? እስቲ ስለምታገባው ሰው ማንነት ብነግራት አልሰማም ብለህ ከማንም መናጢ ድሃ ጋር ተለጥፋ የሀብታችን ታስወስደሽ። ስማ፣ እኔ ድህነትን ጥሎ አልኩኝ እንጂ ድሃን ጥሎ አላልኩም። የታሪካችን መነሻ ደግሞ ድህነት ነው። ይህን እንዳትረሳ። በጣም ያናድዳል ጋሼ። እሷ የሀብት ተካፋይ ስለሆነች እሷን አግብቼ የሀብቱ ተካፋይ ሆናለሁ የሚል አጨፋሪ እኮ ነው። አይደል? ታውቃለህ እንዴ? አንተ ምን ትላለህ ታዲያ? ባንቀበላቸው ደስተኛ ነው። ምክንያቱም ባንቀበላቸው ለሀብትም ሆነ ያስታውቃል። የሴት ልጅ አባት እኮ ሽማግሌ መቀበል የባህል ግዴታ ነው እና ያንተ ውሳኔ ይከበራል። ግን ሮዚ ጨርሰች። ምን የኔ ሮዚ? ይህና ከባድ ነው። ዳኖሎች እንዴት እንዴት ከኔ በላይ ልጅ ከኔ በላይ የተከበረ የለም ስል አዋረድሽ። እግዜር ይስጥሽ። አባዬ በስርዓቱ ነበር እኮ የጠየቀ። ዝበይ
ነበር ያሳደግኳቸው። እናንተ ግን በዘር ማንዘር የሌለ የውርደት ሸማ አከናነባችሁ። ደስ ይበላችሁ። አባዬ እኔ ከሱ ተለይቼ መኖር አልችልም። መኖር አለመኖርሽን ማን እንደሚወስን እናያለን። አባዬ እኔ ከሱ ተለይቼ ከምኖር ሞቴን እመርጣለሁ። እውነቷን ነው እንዴ? ኧረ እየቀለደች ነው። ለሰው ብሎ የሞተ ማንን አየ ከክርስቶስ ውጭ? አዶኒ ይህን ውርደትን በቁሜ ከማይ የምታደርገውን አድርግ። ስጋ ሁሉንም ነገር ወደ ነበረበት መልሶ እኔ ያለውኝማ ሀብታችን የማንም አመጃ መጫወቻ ነው። ሮዚ አባቢ ያምረናል፣ ተስፋ የለንም። እኔ ለአንቺ፣ አንቺ ለእኔ ነው መሆን ያለብን። ሊዱ እኔ እኮ እርጉዝ ነኝ። አውቃለሁ እህቴ፣ ከማይመጥነን ሰው ነው ያረገሽው። እና ምን አሰብሽ? አብሬው መኖር ነው ፈልገው። እንዴ የት ነው የምትኖሪው? እሱ ቤት ነው። ምን ያምሻል እንዴ? የማንም አትክልተኛ ተከትለሽ ከምትሄጂ ታስወጪ ይሻልሽ። በፍጹም በፍጹም አላስወጣውም። ችግሬን ቢሆን አሳድገዋል። አባቢ ከፈለገው የፈለገውን ነገር ማድረግ ይችላል። እንደዚህማ አትሆኚ። በቃ አባቢን እያለው ምንም አያረግሽ። አይዞሽ እሺ እህቴ። ተውልቀቀኝ። እኔን አስረህ እኮ ምንም አትጠቀም። አንተ የአባታችንን ንብረት ልትበላ? እኔ ምንም ሀብት አልፈልግም። ዝም በል ዝም በል ዝም በል። ተው ግን ተው። እሺ ተው። እሺ ተው፣ ልቀቀኝ። በቃ ልቀቀኝ። እኔ ምንም አልፈልግም። እሷን ብቻ ነው ፈልገው። እኔ አንተን ማሰሩን ብዙም ጥቅም ያለው አልመሰለኝም እኮ። ልቀቀኛ። ምንም አስረኝ፣ ምንም አትጠቀም። ልቀቀኝ። እንካ ደውላትና ተገናኙ።
ሄሎ ሮዚ። ሄሎ ሰላም ነው? እንዴት ነሽ? ፍቄ በሰላም ነው የጠፋው? አዎ ሮዚ በሰላም ነው። ሮዚ በሰላም ነው። በጣም ናፍቀኛል። ላገኝ እፈልጋለሁ። ሮዚ ጋር ትመጣለህ? አዎ ደስ ይለኛል፣ እመጣለሁ። እሺ እሺ። ሮዚዬ ግን ኧረ ተው ላናግራት፣ አንዴ ላናግራት። ተው ከዚህ በኋላ ድምጿንም አትሰማውም። እሺ ውሻ እስክታደርግ ድረስ አናድጃት፣ የዛኔ ይለቃል። ኧረ ተው ልቀቀኝ፣ ተው። አንተንም ልጅህንም ከህይወቷ መንቅራ ካስወጣቻችሁ በኋላ የዛኔ ይለቃል። ሲሙን መልስልኝ። ስልኩ ምን ያደርግልኛል? ሲሙን መልስ። ለምን ወጣ ብለን ትንሽ ቆይተን ፈታ እንበል? ምን ይመስልሻል? አንቺም ዶክኮሻል። ሂዱ። የት ነው የማገኘው? ማንን ነው? ፍቄኝ። ሊያገኝሽ ፈቃደኛ አይመስለኝም። ጥሎሽ ጠፍቷል። ፍቄዬ? በጭራሽ አላደርገውም። እንደዛ ከሆነ ለምን ደውለሽ አቀጥሪው? ስልኩ አይሰራም። ኧረ ደጋግመሽ ደውይለት፣ ይሰራል። ሮዛ አልሰማም አልሽ እንጂ እኮ እሱ አይፈልግሽ። በቃ እርሺው። ሊዱ ድጋሚ እንደዚህ እንዳትኝሽ። እኔ ላንቺ ብዬ ነው። ታይዋ ለኔ ብለሽ ከሆነ እንዳገኘው እርጂኝ ሊዱ። እሱ ችግር የለም። እኔ ላንቺ ማልሆነ የለም። በነገራችን ላይ ቤቱን ታውቂዋለሽ? አውቀዋለሁ። በቃ እዛ እንሄድና ካገኘ ነው አሪፍ፣ ካላገኘ ነው ግን ማለት ነው መስሪያ ቤቱ ሄደን እናገኘውና ያናገርሻል። ከዛ በኋላ ግን አይ ካለ በቃሽ ትቆርጫለሽ። ሊዱ አልችልም። አልፈልግም ካለ በግድ ነው እንዴ? ፍቄማ አልፈልግሽም አይለኝም። እሱን አብረን እናየዋለን። ግን በደህናው አይመስለኝም። እባክሽ ነግቢ አሁን ወደ ቤት። ኡፍ ሰለቸኝ አሁንስ። ችግር የለውም ለእሱ እባክሽ። አቤት ቆንጆዬ፣
ምን ልርዳችሁ? ፍቃዱ ይኖራል? ፍቃዱ ፍቄን ፈልገን ነበር። ፍቄን ፈልገሽ ነበር? አንቺ ምንድነሽ? አትታይሽም እንዴ? ሰው ነቻ። ባክሽ እንደሱ ማናል ማለት ምን ሆነሽ ለማለት ነው? ፍቅረኛው አንቺ የፍቃዱ ፍቅረኛ? ምን ያስቅሻል? ከምርሽ ነው? ምን ነው እንዴ? ምን ያስቅሻል? እርግጠኛ ነኝ እንደነገረሽ፣ ግን ያው ላስታውስሽ ብዬ ነው። ኦፕስ እኔም ፍቅረኛው ነኝ፣ ለዚያው የመጀመሪያው። ኦፕስ እቺ የመጀመሪያው ከሆነች አንቺ ደግሞ 18ኛው ነሽ ማለት ነው። 50ኛውም ልሁን ለእኔ እሱ ጉዳይ አይደለም።
እንዳትለፈኝ ስርዓት ነው። ሮዚ ምን ሆነሻል እንዴ? አንተ ልጠይቅ እስኪ ምን ሆነ ማለት ያለፈውን ነገር ከዚህ በኋላ ግን በፍቅራችን ማንም ሰው ጣልቃ አይገባም። እኔም ለዛ ነው በድፍረት እዚህ ድረስ የመጣሁት። እሺ ሮዚ። የትኛው ፍቅር? ሮዛ የምትባል ፍቅረኛ አለች ብለህ እንዳታስብ። ቃላችን ደግሞ ልጃችን ስለሽ የምትይው ነገር ግን ታውቃለሽ። በደንብ ይታወቀኛል። ልጅም ፍቅረኛም አለኝ ብለህ እንዳታስብ። በጣም እየተሳሳትሽ ነው። ደግሞ ልጃችን ምን አድርገሽ ነው? ማድረግ ያለብኝ ነገር አድርጌያለሁ። እሱ የሴት ስራ ነው። በማያገባው ነገር ጥልቅ እኔ በማያገባኝ ነገር ጥልቅ አላልኩም። ያንቺም የፍቅራችንም ነገር በጣም ይመለከታል። እሺ ሮዚ። አያገባህም። ውሸታም ሮዚ ነው ውሸታም ማለት ውሸታም ነው። ከውሸታም ውሸታም ማለት ሮዚ ነው ውሸታም አይደለም። እሺ ሁለተኛ አጠገቤ እንዳትደርስ። ሮዚ ባንዴማ ተስፋ አትቁረጭ። ከፍቅረኛሽ ጋር የምትገናኙበትን መንገድ እኔ ያመቻቻለሁ። አትድገሚ፣ አልፈልገውም። እንዴ እህቴ ባንዴማ ተስፋ አትቁረጭ። ምን ሆነሻል? በቃ ከዚህ በኋላ ስለሱ እንዳታወሪልኝ። ቆይ እውነትሽን ነው ግን? ይስ አባባይማ አሁን ደስ አለኝ። ሮዚ የማናግርሽ ነገር አለ። ቁጭ ብለን እንድናወራ እፈልጋለሁ። ምንድን ነው የምትጨቀጭቀኝ? ነገርኩህ አይደል እንዴ? ሮዚ በጣም ብዙ የማታውቂው ነገር አለ። ቁጭ ብለን ማውራት አለብን። አንተ አቅምን አታውቅም እንዴ? እስቲ ራስን ተመልከት። አመዳ አንቺ ደግሞ ከማይመጥነን ሰው ጋር እየቆምሽ ክብራችንን አታሳንሹ። በዛ ላይ ሰፈር ውስጥ ሁለተኛ ከማይመጥነኝ ሰው ጋር ሆኜ ክብራችሁን ዝቅ አላደርገውም። ሮዚ በተከበርንበት ሰፈር አታወርጅ። ይውስቲ አያሳዝንም? በዛ ላይ ውሸቱ። እኔ ዋሽቼ እንደማላቅ አንተም እሷም ታውቃላችሁ። ሮዚ እየተጫወተብሽ። ያለፈን ነገር መመለስ በጣም ከባድ ነው። ሮዚ እባክሽ ቆም ብለሽ አስቢ። ሮዚ እየመከረሽ እኮ ነው። እንስማ ወይስ እንደው? የእሱን ውሸት ከምንሰማው ቢነዳ ይሻላል። ሮዚ በጣም ነው እሺ የምወድሽ። እኔ ደግሞ በጣም ታስጠላኛለህ። ከዚህ በኋላ ብታይት አይኔን ነው ማውጣልሽ። ከፈለክ አሁኑ ነው አውጣው። ደግሜ ያታለሁ። እሺ
ሮዚ ነይ እስኪ በር ላይ የኔ ቢጤ ቆሟል። እንኪ ወስደሽ ስጪው እንጀራውን። ሮዚ ሰጣሽው እንዴ? የኔ ቢጤ እኮ አይደለም። የኔ ቢጤ ካልሆነ ሰው በር ላይ ምን አባቱ ይገትረዋል? ለማኝ ውሸታም ነው። ሮዚ እኔን ለማኝ ሮዚ። ትንሽ ቆይ አታፍርም? ፊት ለፊቷ ቆመ ስታወራ ቀጣፊ ሌባ። አንቺ ዝም በይ አንቺ እኮ አንተ እኔን አንቺ ዝም በይ። ታውቃለህ አይደል? ሱሪህን አስወልቄ ነው የምገርፍክ የድሃ ልጅ። እንዳንቺ ጠገኘውኛ ሀብታም ከመሆን ራሴን ችዬ ድሃ ብሆን ይሻለኛል። ታዲያ ማን ከለከለ? መሆን ነው። እንደናንተ ያስተሳሰብና የማንነት ድሃ ከመሆን ብሞት ይሻለኛል። እሺ ብሞት። ታዲያ ለምን አትሞትም? ለነገሩ አንዴ በቁሙ ሞተሃል። በቁሜ ሞትኩት እኔ ሳልሆን እናንተ ናችሁ። እሺ ኦፋ አሁንስ በዛ። ሮዚ የሰው ለማኝ የለው ሰው ነው። ለነገሩ አንቺ ምንም ብትኝ አልከፋብሽ። ያንቺ ቃል ስላለ እንደዚህ እንዲሆን እኮ ያደረከኝ አንተ ነህ። እወቀው ሮዚ። እኔማ ንጹህ ፍቅሬን ሰጠሽ። አንቺ ግን የራስሽ ባልሆነ ሀሳብ እየተመራሽ እያስከፋሽ። ሮዚ እባክሽ ወደ ራስሽ ተመልከች። እያታለሉሽ ነው። እያታለልከኝ ያለው አንተ ነህ። ሮዚ በፍቅር አምላክ ይዞሻል። እንዳትነካኝ። እስከዛሬ የሚመስላችሁ ከኔ ጋር ኖራችኋል። ከዚህ በኋላ ግን ራሳችሁን እንድትሆኑ ግድ ሆኗል። አባዬ ችግር አለ እንዴ? ደሃ ሀገር ውስጥ እየኖራችሁ ሰው እንድትንቁና ሀገር እንድትዘርፉ አይደል ነበር? አባዬ ምንድነው የምትለው? እኛ ማንንም አናውቅም። አንቺ እንደ እናትሽ ስለሆንሽ ሰው ትወጃለሽ እንጂ ሰው አትንቂ። ተመልከች፣ ይሄ ወንድምሽ ግን በአንድ ጊዜ ሚሊዮነር ለመሆን ሲሞክር ያለንን አሳጥቶናል። እኔ መጀመሪያውኑ ተናግሬ ነበር። ድርጅቱም ታግዷል። በትንሽ ስህተት ነው ለኪሳራ የተዳረገብኝ። ለምን አትረዱኝ? ደግሞ የሚስተካከልበትን መንገድ እየፈለኩ የቀረን ይሄ ቤት ነበር። እሱም በማገዳ ተይዟል። እና በቃ ሁሉ ነገር ከስሯል ነው የምትሉት? ስማ፣ አንተ ለሰራህ ወንጀል ማረፊያ አታጣም። ልጆችን ግን በትንካቸው። ማንንም ሄጄ እርዱኛለን እንድታውቁ። ስለዚህ ሁላችንም መንገዳችንን መፈለግ ይኖርብናል። እንድታውቁ። ይኸው ማሽኖቹን ያስገባው ሰው ያልተፈቀዱ ሌሎች እቃዎችን ስላስገባ ነው የኛ ማሽኖች በዛው የተያዙት። ስማ፣ የማታውቀውን ስራ የጀመርክ ዕለት ነው ጉድጓዳችንን የቆፈር። እና እኮ በትክክለኛው እኮ ቀረጥ ከፍለናል። ስለተያዙ ነው የተያዙብን እንጂ ቀረጥ ከፍ ደግሞ እኮ ጉምሩክ ሊለቅልን ይችላል። ከዚህ በኋላ የኔን የምትሉትን ሀብት በላባችሁ ሰርታችኋል። ያስቀመጥንላችሁ ሆነ ማቅናችሁታል።
እኛ ከዚህ በላይ ምን እናድርግ? ልብ በሉ፣ የሚመጣውን አብረን እናያለን። በጣም ይቅርታ በድዬሻለሁ። ምን አደረግ? ብዙ ለማግኘት ብለህ ብዙ አሳጣህ። በህይወቴ ሰዎችን የሚጠሉ ሰዎችን የሚወዱ አውቃለሁ። እንደኛ ሰዎችን የሚጠላና የሚንቅ እንደ ፍቃዱ ደግሞ ሰዎችን የሚወድ በህይወት ያቻል። አዱን ምን እያልክ ነው? ድሃ ነው ብለን ነበር ስናደርገው ነበር። እኛ የአስተሳሰብም የገንዘብም ድሃ መሆናችንን ስናውቅ ቢያንስ ያጎበጥነው እናካላለን ፈልገን እናመጣው ነበር። ይላሉ እኔ ደራሲ ጭንቅ ብሎኛል። ይብስ ደግሞ አንተ አታጨናንቅ። ማለት የምትፈልገውን ነገር በግልጽ ነገር ፍቃዱ አንድም ቀን ሊጠላሽ አይደለም አስቦት አያውቅም። እኛ ነን ስልኩን ቀምተን አስረን ደብድበን እንዲተውሽ ያደረግን። እሱ ግን እውነተኛ አፍቃሪ ስለነበረ ሊልቅሽ አልፈለገም። ከዛ አንቺ እንድትርቂው አደረገ። ከዛም ተሳካለ። እሷም አይንሽን ማየት አፍራ ነው አክስታችን ጋር ክፍል። ቆይ እናንተ ምን አይነት ሰዎች ናችሁ? ምን አይነት የተረገምክ ሰው ነህ? እባክሽ ቅርበኝ እህቴ ቅርበኝ። እንዳትነካኝ። አንተም ወንድሜ አይደለህ? እሷም ደግሞ እህቴ አይደለች። ልጄ ባንቺ ወግ ላይ ልደሰት ልከብር ነበር። አለመታደል ነው ለዚህ ያበቃኝ። አባዬ ሁሉም ነገር እኮ እግዚአብሔር ያለው ነው የሚሆነው። እውነትሽን ነው ልጅ። ሀብትን ከልጅ ሴት ልጅን ከጎረምሳ ራስን ከሞት ማን ጠብቆ ያድናል? ለመሆኑ ማህፀንሽ ውስጥ ያለው ልጅ እንዴት አደረግሽ? አባዬ ስለሱ ሳታውሳ እሺ አይዞሽ
ሰርተሽ የምትለወጭበት ይሆንልሽ። አሜን አባዬ። ሀብትን ለማፍራት የረጅም ጊዜ ጥረትና ልፋትን ይጠይቃል። ለማጣት ግን ሰዓታቶች በቂ ናቸው። ይህ ሰዓት የሆነ ልጅ ልፋታችንን ሁሉ አቃጠለብን፣ አመድ አደረገብን። የኔ ልጅ ግን እኮ የጠየቅኩሽን አልመለሽልኝ። አለ አባዬ። እሱን ግን ከየት ብዬ ነው የምፈልገው? ባገኘሁሽ በምን ድፍረቴ ነው የማዋራው? በጣም እንዳሰቃዩ ሰምቻለሁ። ቢሆንም ፍለጋሽን አታቁም። እሺ አባዬ፣ እፈልገዋለሁ። ይኸውና የሚሆነውን እወቂ እሺ?
ፍቄ እዚህ አክሽን ፍቄ የት ጠፍተህ ነው? ያልፈለኩበት ቦታ እኮ አልነበረም። አውቃለሁ ሮዚ አውቃለሁ፣ ግን አንቺም የራስሽ ባልሆነ ሀሳብ ተመርተሽ አስቀየምሽኝ ሮዚ። አውቃለሁ፣ እባክህ ይቅርታ አድርግልኝ ሮዚ። ባትጠይቂኝም እኔ ይቅርታ አደርግልሻለሁ፣ ምክንያቱም ያንቺ ሀሳብ እንዳልነበር እኔ በደንብ አውቃለሁ። ፍቄ አልናፈኩም ሮዚ? በጣም ናፍቀሽኝ፣ በጣም ግን ምን ላድርግ? ያ ጥቁር ሰውዬ ደግመህ እሷ ጋር ከደረስክ እገላታለሁ አለኝ እና ሮዝዬ አንቺ እንዳትጎጂ ብዬ ነው እየወደድኩሽ የራኩሽ። በጣም ናፍቀሽኝ ሮዚ፣ በጣም። ከዚህ በኋላ ምንም ነገር ቢመጣ ካንተ መለየት አልፈልግም ሮዚ። እኔ የሚመጣውን ነገር ሁሉ አብሬሽ መጋፈጥ ነው ፈልገው። ሮዚ ግን ብዙዎችን ስሮዝ ብዙዎችን አለ ሮዚ፣ የእውነትሽን የእውነት ምን ላልሽም አለ። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። የእውነት በጣም ናፈቅሽ። በጣም እወድሻለሁ ቆንጆ። በጣም እወድሻለሁ።